ስንት አይነት ሴክስ ፖዚሽን ታውቂያለሽ? ስንት አይነት ምን ዶሮ አበሳሰል? አንቺ ምን ልትሰሪ ነው እንዴ? እኔ ምግብ መስራት አልችልም። ለዛ እኮ ነው። ምግብ መብላትስ ትችያለሽ? እንዴት ነሽ ጽዮን? አለው ሞን አለን። ባለፈው መሬት ሲቀጠቀጥ ምን እያደረግሽ ነበር? የሌሊቱ ጊዜ ታኝቼ ነበር። ከዛ ቀሰቀሰኝ። እንትን ልክ ሲንቀጠቀጥ የሆነ ሰማሁ ድምፅ። ያነገጥሽ? አዎ ቁጭ አልኩኝ እኮ ቪዲዮ ሁሉ ሰራው ጨንቆኝ ማለት ነው። ፎቅ ላይ ነበርሽ? አንደኛ ላይ ነው ግን ተንቀጠቀጠ። እኔ ምን ወይ ጀርቤን መታሸት ፈልጌ ነበር እና ምን ላድርግ? ሴትዮዋ ጋር አትሄድም እንዴ? አይ አንቺ አሁንም ሌላ ነገር ኔጌቲቭ ነገር ልታወራ ነው? ሞኔ ኔጌቲቭ ነገር አለም። ይሄ የእህትነት የወንድምነት ነው። ኦኬ እሺ። ምን ልታባበር? ሞኔ እንደ እህት አንቺ ለእኔ እህት ያለሽ? የስ ኦፍ ኮርስ። አንተ ግን እንደዛ የሚባል ነገር አላምንበትም ብለሃል። እህትና የሚባል ነገር ግን ጀርባዬን እህትና ወንድም፣ ወንድ ልጅ ካደገ በኋላ እህትና ወንድም አይሆንም። ጀርባህን ልሽ። ኦኬ ችግር የለውም። ምን ችግር አለው? አይ ችግርማ አለ። ምን ለምሳሌ ለምን ችግር ይኖረዋል? እዚህ ላይ ብሌም ላያሽ እችላለሁ ብዬ እኮ ነው። አይ ብልቱ ተሻሸት አይደለም ፈልገው እንዲሁ በአካል መተሽ እንድታሽ እኮ ላይቭ ላይ መጥቼ ልክ በአካል ላይቭ ላይ እሰራለሁ አልኩ። ሌላ ነገር እንዳይመስል። ሌላ ነገር እንዳይመስል ማለት ምን? እኔ እንጃ። ኖርማል ነው ስል ኖርማል አይደለም ማለት ነው። ኖርማል ከሆነ ላይቭ ላይ ራሱ መጥቼ እንደዚህ ያለ አይደለ ላይቭ ላይ ቁጭ ብለን እኔ ላሽ እችላለሁ እያልኩ። አሃ ላይቭ በቪዲዮ ገብተን ያ እሱ እኮ ነው የሚለው። እንዴ እንደዛማ እንዴት ይሆናል? ምን ችግር አለው? ጀርባን ብቻ እኮ ነው። ሰው ከፊት እንደዚህ ልብስ አድርገህ ራሱ ይቻላል እኮ። ኖርማል እኮ ነው። ቲክቶክ ይዘጋል። ኦኬ ለካ እሱ ነው። ቲክቶክ ሌላ ነገር የምናደርግ መስሎት ይዘጋል። ግን እንትን ላይ እንችላለን። ትዊተር ላይ የትዊተር ላይቭ ላይ ትቻለሽ። ኦኬ ትዊተር ታውቂያለሽ? አላውቅም ማለት ነው። እሺ ስለዚህ ምን ይሁን ታዲያ? በምን ወሰነው? ምን ተወስናለህ? ደስ እንዳለ ሶል ያሳያል። ታፕታፕ ከፈለሽ በአንቺ ላይ መግባት እንችላለን። የኔ ቢዘጋ ብዙ ሰው የሚማርበት አካውንት ስለሆነ እንዳይዘጋ የኔ በአንቺ ጀርቤን እያሸሽኝ ላይ መግባት ትችላለሽ። እንዲህ የኔ እስከተዘጋ ነው አይዘጋም ነው። አይ ችግር የለም። ያንቺ ቢዘጋም ያው ለብዙ ሰው የሚጠቅም ላይቭ አይደለም። የኔ አሁን ለብዙ ሰዎች ይጠቅማል። ኦኬ አሪፍ ነው። እሺ ማነው ድስት የሚፈቀፍቀው? ሌላ ምግብ የለም? አይ ቁርስ ትሰራልኝ ነው ማለት ነው። ቁርስ ልበላ ነው። አሃ ሰራተኛሽ ናት? አይ እህቴ ነች። አንቺ ቁጭ ብለሽ እሷ ሰርታ ታበላሻለች። እኔማ ላይቭ ላይ ነው እንዴ። ከአንቺ ላይቭ እሷ ምን ትጠቀማለች? ለምን አትጠቀምም? ምን አገባት? አንቺ ላይቭ ገባሽ አልገባሽ ለምን አንቺ የምታበላሽ ለምንድን ነው? እንዴ ለእኔ ልታግዘኝ ነው የመጣችው። ለእኔ ልትሰራልኝ። ወንዶች ነሽ ታላቅሽ? እኔ እንትን ሰራተኛ ምናምን ማለት አልወድም። እህቴ ነው የምለው። ለዛ ነው እኔ አጋዤ ማለት ትችያለሽ እኮ። አጋዥሽ? አንቺ ምን ልትሰሪ ነው እንዴ? እኔ ምግብ መስራት አልችልም። ለዛ እኮ ነው። ምግብ መብላትስ ትችያለሽ? አዎ ለምን ስልህ እንዴ እኔት ብዬ ላስረዳ። ብዙ ጊዜ እኔ ማለት ነው ይሄ ለመቅበጥ ወይ ደግሞ የሆነ ሰራተኛ ለመቅጠር ምናምን ሳይሆን እኔ አሁን ማለት ነው ስፖርት ጀምሬ ነበር። እኔ የሰራሁትን ምግብ መብላት አልችልም እና
በምግብ በጣም ነው የተጎዳሁት። ሰው አልበላም ማለት ነው። እሰራለሁ ግን አልበላም። የሆነ ደስ አይለኝም ራሴ የሰራሁት ምግብ። ከዛ ውጭ ደግሞ ሁልጊዜ ውጭ መብላት። አረ በጣም ጎበዝ ነኝ ምግብ። እግዚአብሔርን ዶሮ ሁሉ እሰራለሁ እኔ ማለት ነው። ዶሮ ነው እኔ የሰራሁትን ብቻ በስርዓት ልበላው የምችለው። ምንድን ነው ያጨሽው? ዊድ ነው ሉባንጃ ነው ጋንጃ ነው ያጨሽው? እኔ ሶስት ነገር የምታወሪው ምንድን ነው? መጀመሪያ ምግብ መስራት አልችልም አልሽ። አልችልም ስለ እኔ የሰራሁትን መብላት አልችልም። አልችልም ምግብ ራስሽ የሰራሽውን ማትበዩ ስለማይጣፍጥ ነው። ስለማይጣፍጥ ሳይሆን አንዳንዴ ማለት ነው ሴቶች ጋር ራስ የሰራውን ለራስ የሆነ ደስ አይልም፣ ለሰው ግን ይጣፍጧል። አይ ምግብሽ አሪፍ ነው ምናምን ሊል ይችላል ሰው፣ ለእኔ ግን የሆነ ደስ አይለኝም። ለዛ ሰራተኛ ቀጠርሽ? እግዚኦ አንቺን ያገባ ባል ስቃዩ። ለእሱማ እሰራለታለሁ። ለምን አልሰራለት? ከእሱ ጋር ሲሆንማ ራስ የሰራሁት ራሱ ይበላልኛል። ከባሌ ጋር ነው በፍቅር ነው ማለት። እኔ እንዲያውም ሴቶች እኔ አሁን እህቴ ያለቻ በተአምር እሱ ያልሰራችውን ምግብ አትበላም። ወንድ ልጅ እኛ ቤት ልንገርሽ፣ እኛ ቤት ሌሎች ወንድሞች አሉኝ እና እኔ እንዲያውም እኔ ፍርፍር ስሰራ ጎበዝ ነኝ፣ ግን ሌሎቹ ላይ ደከምላሉ። አሁን የሲስተም ልጅ ራሱ ምግብ ሲሰራ እንዴት ጎበዝ እንደሆነ ክትፎ ያለሽ ይሄ ወጣ ያለሽ ምናምን፣ ልጇ የሰራውን ምግብ እየደበራት ነው የምትበላው። ስለማይጣፍጥ ሳይሆን ራሷ ስትሰራው ደስ ይላታል። እኔ ሴቶች ላይ እንዲሁም ብዙ ጊዜ ማየው ባህሪ ያ ነው። ራሳቸው የሰሩት በጥንቃቄ በንጽህና ሰራተኛ ቀጥረው ራሱ ሰራተኞች ልብስ እንዲያጥቡላቸው እቃ እንዲያስተካክሉ እንጂ ምግብ ላይ ራሳቸው ነው የሚሰሩት፣ አይፈቅዱም። ያንቺ ደግሞ የተለየ ሆነ። እንዴት ነው ራስሽ የሰራሽ? አይደለም አብዛኞችን ሴቶች ብጠይቅ እንደዛ ናቸው። ሆን ያንተ ፋሚሊዎች አዎ እንደዛ ናቸው። የራሳቸው ጽድት አድርገው ራሳቸው መስራት ነው የሚፈልጉት። ምን እኔ ኮሜንት ላይ ሴቶች አትበይኸው እያሉ ነው። ሴቶች አትበይ። አብዛኞቹ ሴቶች እኔ እንጃ፣ አብዛኞቹ ሴቶች ራሳቸው እኔ አላውቅም። እንግዲህ እንደዛ ነው ሲሉ የምሰማቸው። እንዴ አረ ሴቶች ራሳቸው የሰሩትን ነው መብላት የሚወዱት። እንዲሁም ሰው የሰራውን እኔ መጀመሪያ ሰው አንቺ ስትይ ሰማሁሽ እንጂ ሴት ልጅ ራሷ ኩክ ያደረገችው ይጣፍጣታል። እንዲሁም አንደኛ በንጽህናም ስለምትሰራው ስታየው እያንዳንዱን ስቴፕ ራሷ አይታው ስለሆነ የምትሰራው እንደዛ እንጂ ሰው የሰራውን አሁን አይዚጌ መቅመም እንትን የሆነ ጨው በዝቶበታል ምናምን አቃቂር ነው የሚያወጡት። ኤኒዌይስ አሁን በጣም የምትችይው ምግብ በጣም እኔ ስሰራው ይወጣልኛል። የምትችይው ምግብ ምንድን ነው? የጾም የፍስክ የሁለቱም ይሁን። ይሄኛው ምግብ በጣም እኔ ስሰራው ይጣፍጣል። እሺ የፍስክ ምግብ እንትን ቀይ ወጥና ቀይ ወጥ ማለት ነው በስጋ ስሰራው በጣም ነው የሚጣፍጥልኝ። የጾም ደግሞ ድንች ወጥና ምስር። እሺ ስለዚህ ድንች ወጥ እስቲ እንዴት እንደሚሰራ ከመጀመሪያው ጀምሮ አሰራሩን ንገሪኝ። ድንች ወጥ ሽንኩርት ይጨመርበታል። ዘይት ሳትጨምሪ? ሽንኩርት፣ ቲማቲም፣ ዘይትማ መቼም አለ ብዬ ነው። አይ ከመጀመሪያው አንድ ነገር ሳታጎይ ሙሉውን ነገር። ኦኬ ዘይት ነምበር 1 ዘይት፣ ሽንኩርት፣ ቲማቲም እና ቲማቲሙን አንድ ላይ ነው ከሽንኩርቱ ጋር መከችው? አይደለም ሽንኩርት አደርጋለሁ፣ አቁላለዋለሁ በዘይት። ከበሰለ በኋላ ቲማቲም ጨምራለሁ። ቲማቲም ከትፈሽ ነው የምትጨምሪው ወይስ የቲማቲም ስልስ ነው ወይስ ቲማቲሙን ቀቅለሽ? አይ ከትፌ ልጬ ከትፈዋለሁ። አጥቤ ልጠዋለሁ። ከላጥኩት በኋላ ከትፈዋለሁ። በጣም አደቀዋለሁ ማለት ነው። ሳይበስል ነው የምትከትፊው ቲማቲሙን? አላበስለውም። ምን ያው በጥሬው ነው የምልጠው። ምን አጋጠመሽ ሲስተር? እኔ እንጃ አጥቤ ልጠዋለሁ። እንደዛ ነው የማደርገው። ቲማቲሙን አቀቅዩ መጀመሪያ? አልቀቅለውም ወይ አልቀቅለውም። እሺ ተቁላላ። ከዛ በርበሬ ጨምራለሁ። በርበሬ ከጨመርሽ በኋላ ድጋሚ ቁሌቱን በበርበሬ በደንብ እንትን ካረግሽ በኋላ ነው ውሃ የምትቸልሽው ወይስ መጀመሪያ? በርበሬ ካደረኩ በኋላ ከዛ ቲማቲም፣ ከዛ በርበሬ፣
በደንብ ከተቁላላ በኋላ ድንች ከሆነ የማደርገው ድንቹን አደርጋለሁ። ምስር ከሆነ የማደርገው ምስር ምሰራ ከሆነ ሰው ምስር አደርጋለሁ እንጂ ውሃ አይገባበትም። አይ ጠብ እንዴ እያሸሁት እንዴት ነው ውሃ ማደርግበት? ድንቹ አያርም ታዲያ? ድንቹ ከገባ በኋላማ ጥንጥዬ ውሃ ጠብ እያደረክ ነው ሰው የምታቁላለው በደንብ ድንቹ እስከሚገባ ድረስ ነው ያልኩ እኮ። ድንቹ እስኪገባ በበርበሬ አቁላላሽ። ከዛ በኋላ ውሃ ሳትጨምሪ ነው ድንቹ የምትከችው? በርበሬ እስከማስገባው ውሃ አላደርግም። በርበሬ ካስገባው በኋላ ጥንጥዬ ውሃ አደርጋለሁ። ካደረኩ በኋላ ውሃ አደርጋለሁ። ተቁላላ ችግር የለም። ቁሌቱን እኮ አለፍነው። ቲማቲም ጨመርሽ፣ በርበሬ ጨመርሽ፣ ተቁላላ። አሪፍ የቁሌት ነገር መጣልሽ። ከዛ በርበሬ እንዳይዝ ውሃ ጠብ እያደረግሽ ታቁላየዋለሽ። ከዛን የእሱ ሳይዝ ትንሽ ነው። እዛ ላይ ነው ድንቹን የምትጨምሪው? ውሃ ትጨምሪው? ውሃ ትንሽ እያደረግኩ ነው እንጂ ያርብኛል። 10 ቀን አይቆይም ባልሽ አንቺ እንዲያገባ አይደል? ብሎ ነው የሚሄደው። እንኳንም ሰራተኛ ቀጠርሽ እንጂ ጤና ሚኒስቴር ቤትሽ ይመጣ ነበር። ምን በልታ ነው የተመረዘው ብለ። እንዴት ነው የሚሰራው? አንተ ልታስረዳኝ ትችላለህ ማለት? አይ እኔ እኮ በቃሽ ቲማቲም ሳልቀቅል ነው የምከተው ስትይ እንዴ ለምን ይቀቀላል? መላጥ እያለ ሰው ምልጣው ከሆነ ለምን ጥሬ አይደለም የበሰለ ቲማቲም ነው አይቼም የምገዛው። አጥቤ የሚላጥልኝ ቆዳው ከተላጠልኝ ለምን ቀቅለው? የቲማቲም ድልህ እሱን መጠቀም ነው እንጂ ቲማቲም ራሱ መጠቀም አያስፈልግም። እንዲያውም ከዛ ቲማቲም ከትፋችሁ ነው የሚባለው የሚመከረው እንጂ አይ እኔ ድልሁ ይሻለኛል ለኔ። ሰው እንደ እሺ ከዛስ በኋላ እሺ ሌላስ ከባድ ምግብ ምንድነው? ከባድ ምግብ ዶሮ። እስቲ 12ቱ ብልት ስማቸውን ንገረኝ እስቲ። ኧረ በኢየሱስ ስም ምን ብዬ እግር እጅ ምናምን ብዬ እንዲሞን ኧረ እያንዳንዱ ምንድነው? አንተ ራስህ እኮ አታውቀውም። 12 ታወጣዋለህ። ኧረ በስመ አብ እያጀጃልከኝ ነው። በጣም ጅል እያደረከኝ ነው። ሞን እንዴ እንዴት ነው ንገረኝ። 12ቱን ብልት እኮ ነው ያልኩሽ። እግር እጅ ሳይሆን አስተጣጥሙን ልንገርህ። ፈረሰኛ አለ እግር አለ። 2 እግር ነው ያላት እንጂ እጅ አለው። አሁን ዶሮ እጅ አለው። እጁ አብራ ብዬ ልንገርህ አልኩህ እኮ ገርሞኝ እኮ እጅ እግር ብዬ ልንገርሽ የምትይ እንዴ? ዶሮ እጅ አለው ክንፍ እንጂ። እሺ ሌላ እስካሁን ያልጠራ ነው። እስቲ አንድ ነገር ንገሪኝ። እሺ ፈረሰኛ አለ። ሌላስ? ፈረሰኛ እግሯ ከዛ ምንድን ነበር ያለው? ጉሮሯ ለካ ይወጣል። ጉሮሯ አላት ምናምን ነገር። መላላጫ አታውቂም? መቋደሻ አታውቂም? እንዲያውቃለሁ እና ለምን አልጠራሽም? እየጠራሁ እኮ ነው ገና ነው። ኧረ በኢየሱስ መላለጫና መቋደሻ ሳጠሪ ጉሮሮ እያልሽ አይ ስንት አይነት ሴክስ ፖዚሽን ታውቂያለሽ? ስንት አይነት? ምን ዶሮ አበሳሰል ስንት አይነት አለ? ሞን እኔ አንድ አይነት ነው የማውቀው። ከወጥ ውጭ ዶሮ እንዴት ይሰራል እኮ? ዶሮ እንዴት እንደሚሰራ ልንገርህ። ይቁላላል። አይገባበትም። ወጡማ እኔ ሳታጥቢ ነው የምከችው። ዶሮውን በምንድን ነው የምታጥቢው? ኧረ ሞን ማርያምን በጣም ነው ሰው የምትንቀው። ግን እግዚአብሔር ምስክር አይደለም። ይታጠባል አላልሽኝም እኮ። ዶሮውን ከታለው ነው ያልሽኝ። እስካሁን አጥበዋለሁ እራሱ አላልሽኝም። ይዘፈዘፋል ነው ያልኩህ። በብዙ አይነት ነገር የሚዘፈዘፈው በምንድን ነው የሚዘፈዘፈው? በሎሚና በምን ይዘፈዘፋል ማለት? እሺ ሌላ ከወጥ ውጭ ዶሮ በምን ይሰራል? ዶሮ ከወጥ ውጭ በአልጫ ይሰራል። ዶሮ አልጫ ይሰራል። ዶሮ ሾርባ ይሰራል። በርበሬውን ትተሽ እርድ አስገባሽበት። ያው እኮ ነው እኮ ታዲያ ቤት ውስጥ እኔ እንግዲህ ከዚህ ውጭ አላውቅም። ሾርባ እንደሚሰራ ቃለው ዶሮ ሾርባ ቤት ውስጥ አሩስቶ ሰርተሽ አታውቂም? አላውቅም። ውጭ ነው በልቼ የማውቀው አሩስቶ። እሺ ቃብሳስ ታውቂያለሽ? አላውቅም። መብላት ግን ታውቂያለሽ?
መብላትማ እየበላው ነው። ገልብጭ። እሺ አሁን ወደ ሁለተኛው ጥያቄ እንግባና ስንት አይነት የሴክስ ፖዚሽን ታውቂያለሽ? እሱን ያልሽኝ? እሺ ምን ስንት አይነት ታውቂያለሽ? ምን ስንት አይነት አልሰማሁም። ስንት አይነት የሴክስ ፖዚሽን ታውቂያለሽ? ምንም አላውቅም። እንደዚህ አይነት ጥያቄ እንዳትጠይቀኝ፣ ኔጌቲቭ ይሆናል ጥያቄ። በጣም እየተደረኩ ነው። መቼም ምግብ መስራት ካላወቅሽ እንደዚህ አይነት ነገር ነው የምታውቂው ብዬ ነው። ነገ ጠዋት ገና 21 ዓመቴ ነው ትያለሽ። በ21 ዓመትሽ የራስሽን ምግብ ማብሰል አቅቶሽ ሰራተኛ መቀጥሪ ከሆነ ሀብታም ነሽ? የምታሯሩጪው ቢዝነስ አለ? ኧረ የለኝም። እና ታዲያ ቤት ውስጥ ለመስራት ለራስሽ አንሰሽ ነው? አዎ አልኩ እኮ አንሼ ነው። ራሴ የበላሁት የሰሩትን ማልበላ ከሆነ ራሴን ማልንከባከብ ከሆነ ታያለሽ። ካልሲሽን ማጠብ ትችላለሽ። እና ካልስና ፓንት መቼም ለሰው አታሳጥብም አይደል እንዴ? አንዴ እንደማየው ከሆነ እንጂ ለማሳጠብ ድፍረቱ ያለሽ ነው። ኧረ እኔ ድፍረቱ የለኝም። በጣም ነው ለሰው እንትን ክብር ያለኝ። እንደዚህ ታክሊ እንደምታየኝ አይነውጣ ልጅ አይደለሁም። አይ ክብር ቢኖርሽማ ምግብ ለራስሽ ሰርተሽ ትበያለሽ። ቆይ ቅድም ራብ ሳይሆን ምን እኔ ስሰራው ለራሴ ዶሮ ላይ ቅድም ቲማቲም ይጨመራልሽ እንዴ? አይ ዶሮ ላይ ቲማቲም አይጨመርም ያልኩት። አረ ሽንኩርት አበሰላል ቲማቲም ይጨመራል ብለሻል። ቅድስት አርሴማን አላልኩም። ቲማቲም መግባት የለበትም። ለምር ግን ቅድም አላልኩም። እኔ እስከማውቀው ድረስ የሪከርድ አድርገውት ይሆናል። ላኩልኝ በላቸው ማሪ። ቲማቲም የሚባል አይገባም የዶሮን። አይ የምር አይ ቲማቲም የሚባል አይገባም አላልሽም አንቺ አላለች። የኔ ፋሚሊዎች ብላለች ያሉ ሂዱና ነገሩት። ወላሂ ይጨመር ብላለች፣ ይጨመራል ብላለች። በቅድስት አርሴማ ስማም ስንት አይነት ጠላት ነው ያለኝ በኢየሱስ። አረ ሂዱና ነገሩት በመቤቴ። ቲማቲም የሚባል አይገባም ዶሮ ላይ ስል የሰመኝ የለም ጋይስ። እየቀለድኩ ነው እንደሚመስለው የማወራው። እኔ እኮ ግዴታ እኮ አይደለም እውነቱን ነው እዚህ ጋር የማወራው። ምክንያቱም ውሸት ብናገር ምንም የሚጠቅመኝ ነገር የለም። እዚህ ጋር ማንም ምንም አይረዳኝም። እዚህ ጋር ዶሮ ትችላለች ብሎ የሚያገበኝ የለ ፈጣሪ ካለ። ስታገቢ እኔን ጥሪኝ፣ የሚያገባሽን ባል ማየት ፈልጋለሁ። እሱን እኮ ነው የምልህ። እኔም እኮ ማግባት ማግባቴ አይቀርም ግን እነግርሃለሁ፣ አሳውቃለሁ። ስታገቢ ጥሪኝ